ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገቦች ተመልሼ መጥቻለሁ። በሳት የምንመለከታቸው ኤፍኤስጂዎች የሊቨርፑልን 1/3 ድርሻ ለመሸጥ እንደተቃረቡ ተዘግቧል። ብራድሊ ባርኮላም በግል ጉዳዮች ከሊቨርፑል ጋር እንደተስማማም እየተነገረ ይገኛል። እንደዚሁም ሊቨርፑሎች ኤንድሪክን በውሰቱን ለመውሰድ የነበራቸውን ፍላጎት እንደተዉትም እየተነገረ ይገኛል። ዲዲ ሃማንም በዶሚኒክ ሶቦስላይ ዙሪያ የሰጠው አስተያየት አለ። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ በጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ዲስክሪፕሽን ላይና ኮሜንት ሴክሽን ላይ በሚገኙ ሊንኮችም የቴሌግራምና የኢንስታግራም አካውንታችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ የምናቀና ይሆናል። አብራችሁን ቆዩ። በመጀመሪያም ዲዲ ሃማን የሰጠውን አስተያየት ነው የምንመለከተው። ይህ የቀደሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ዲዲ ሃማን በዶሚኒክ ሶቦስላይ ዙሪያ በሰጠው አስተያየት ዶሚኒክ ሶቦስላይ ቀጣይ የሊቨርፑል አምበል መሆን የሚያስችለው አቅም ላይ ይገኛል እያለን ይገኛል። በተጨማሪም በሰጠው አስተያየት ዶሚኒክ ሶቦስላይ በተጠናቀቀው የውድድር ዘመንም መሪ መሆኑን በደንብ ማሳየት ችሏል። በጣም ወሳኝ የሚባሉ ጎሎችን ሲያስቆጠር ተመልክተናል። ባለመደውና ከዚህ ቀደም ባልተጫወተበትም የቀኝ ፉልባክ ቦታ ላይ ተጫውቶ አስደናቂ የሚባል እንቅስቃሴን ሲያደርግ ተመልክተናል። እዛ ቦታ ላይ እንደዚህ አይነት ምርጥ ብቃትን ያሳያል ብዬ አልገመትኩም ነበር። ነገር ግን ከጠበቅነው በላይ መሆን ችሏል። እንደዚሁም በመጀመሪያም ደረጃ ከአርቢ ሌፕዚግ ወደ ሊቨርፑል ሲያቀናም በዝውውሩ ላይ እርግጠኛ አልነበርኩም። ነገር ግን ሊቨርፑልን ከተቀላቀለ ጀምሮ በጣም አስደናቂ የሚባል እንቅስቃሴን እያደረገ ነው የሚገኘው። ሁላችንም ከጠበቅነው በላይ ምርጥ ብቃቱን ማሳየት ችሏል። ለሊቨርፑልም ወሳኝ ከሆኑ ተጫዋቾች መካከልም አንደኛው እርሱ ነው። በተለይ በተጠናቀቀው ሲዝን ይህንን ነገር በደንብ ማሳየት ችሏል። በቀጣይ ሲዝንም በድጋሜ የሊቨርፑል ወሳኝ ተጫዋች እንደሚሆን በእርግጠኝነት መናገር ይቻላል። እንደዚሁም የቀጣዩ የሊቨርፑል ምክትል አምበል ይሆናል የሚል ግምት አለኝ። በተጨማሪም ልክ ቨርጅል ቫን ዳይክ ከክለቡ እንደለቀቀም የሊቨርፑል ዋና አምበል መሆን የሚያስችለውም አቅም እንዳለው እየተመለከትን ነው የምንገኘው። በተለይ ደግሞ በሀገሩን ብሔራዊ ቡድንም ገና ከወጣትነቱ ጀምሮ ነው አምበል መሆን የቻለውና ቡድን መምራት የሚያስችል አቅም እንዳለው ሁላችንም እናውቃለን። ስለዚህ ቀጣዩ የሊቨርፑል አምበል መሆን ይችላል የሚል አስተያየትን ሰጥቷል። በዚህ ዲዲ ሃማን በሰጠው አስተያየት ሁላችንም የምንስማማ ይመስለኛል። በዚህ ሰዓትም የሊቨርፑል ምክትል አምበል ይሆናል ተብሎም የሚጠበቀውም እሱ ነው። እንደሚታወቀው አንዲ ሮበርትሰን ክለቡን ለቋል። ስለዚህ ሊቨርፑል አዲስ ምክትል አምበል የሚመርጡ ይሆናል። እናም ቀጣይ የሊቨርፑል ምክትል አምበልም ይሆናል ተብሎ የሚጠበቀው ዶሚኒክ ሶቦስላይ ነው። ከዛ በተጨማሪም ቨርጅል ቫን ዳይክም ክለቡን ሲለቅ የሊቨርፑል አምበል ይሆናል ተብሎ የሚገመተው ዶሚኒክ ሶቦስላይ ነው። በአጠቃላይ ዲዲ ሃማን በሰጠው አስተያየት እኔ በግሌ እስማማለሁ። የእናንተን በዚህ ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ቶክ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። እንደ ቶክ ስፖርት ዘገባ ከሆነ ሊቨርፑሎች የሪያል ማድሪድ ተጫዋች የሆነውን ኤንድሪክን ማስፈረም ይፈልጋሉ። በእርግጥ በዚህ ሰዓት ላይ በውሰት ውል ነው ለመውሰድ የሚፈልጉት። ነገር ግን ይህ የውሰት ውል ላይ የመግዛት አማራጭ እንዲካተትላቸው ይፈልጉ ነበረ። ሪያል ማድሪዶች ግን ይህ ነገር እንዲካተት ባለመፈለጋቸው ምክንያት እንደዚሁም በዚህ የክረምቱ የዝውውር መስኮት ይህ ተጫዋች ከሪያል ማድሪድ የሚወጣው በውሰት ውል ብቻ እንደሆነ በመናገራቸው ምክንያት ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት ትተውታል እያለን ይገኛል። እንደሚታወቀው ባለፈው ሲዝንም ይህ ተጫዋች በሊዮን ነበረ ቆይታ ያደረገው። በዛም እንግዲህ ጥሩ የሚባል እንቅስቃሴን ማድረግ ይችላል። በዚህ ሰዓትም ወደ ሪያል ማድሪድ ተመልሷል። ነገር ግን ሪያል ማድሪዶች የተለያዩ ተጫዋቾችን ማስፈረማቸውን ተከትሎ በቀጣይ ሲዝንም በውሰት ውል ከክለቡ ይለቃል ተብሎ ይጠበቃል። ሊቨርፑሎችም እንግዲህ ይህንን ተጫዋች ለማስፈረም ፍላጎት ነበራቸው። ነገር ግን ይህንን ተጫዋች ማስፈረም የሚፈልጉት የመግዛት አማራጭ ከተካተተበት ብቻ ነው። ሪያል ማድሪዶች ግን ይህንን ነገር ማካተት አልፈለጉም። ከዛ በተጨማሪም ተጫዋቹም ከሪያል ማድሪድ በዚህ ሰዓት መልቀቅ እንደማይፈልግ ነው እየተነገረ የሚገኘውና በዚህ ሰዓት እሱም የሚፈልገው በውሰት ውል ለመውጣት ነው። ሪያል ማድሪዶችም የሚፈልጉት ይህ ተጫዋች በውሰት ውል እንዲወጣላቸው ብቻ ነው። በዚህ ምክንያት ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት እንደተዉት ቶክ ስፖርት በዘገባው ተናግሯል። በዚህ ሰዓትም እንግዲህ አስቶን ቪሎች ይህንን ተጫዋች ለማስፈረም እንቅስቃሴ እያደረጉ እንደሆነ ነው እየተነገረ የሚገኘው። ይህ ተጫዋች እንግዲህ በጣም አስደናቂ የሚባል ተጫዋች ነው። በተለይ በዋነኝነት 9 ቁጥር ቦታ ላይ ይጫወታል። ከዛ በተጨማሪም ግን በቀኝ ክንፍ በኩል መጮት የሚችል ተጫዋች ነው። ሊቨርፑሎች ደግሞ በዚህ በቀኝ ክንፍ በኩል ብዙ ክፍተቶች አሉባቸው። እናም ይህንን ክፍተት ለመሙላት የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። በዚህ ሰዓትም በዋነኝነት የፒኤስጂ ተጫዋች የሆነውን ኢብራሂማ ኢምባዬን ለማስፈረም ፍላጎት
አሳይቷል። ከሱ በተጨማሪም ግን ኤንድሪክን ሲመለከቱት እንደነበረ ቶክ ስፖርት በዘገባው ተናግሯል። ነገር ግን በዚህ ክረምት የዝውውር መስኮት ሪያል ማድሪዶች ይህንን ተጫዋች መልቀቅ የሚፈልጉት በውሰት ውል ብቻ በመሆኑ ምክንያት ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት ትተውታል። ይህ ተጫዋች እንግዲህ በጃንዋሪ ዝውውር መስኮት ነበረ ሊዮንን በውሰት ውል መቀላቀል የቻለው። ከዛ በኋላም እንግዲህ ለሊዮን 21 ጨዋታዎችን ማድረግ ሲችል በእነዚህ 21 ጨዋታዎች ደግሞ 8 ግብና 8 አሲስት ማስመዝገብ ችሏልና በጣም አስደናቂ የሚባል ቁጥሮችን ነው ማስመዝገብ የቻለው እና ወደ ሊቨርፑል ቢመጣ ኖሮ ለሊቨርፑል ትልቅ ጥቅም ይሰጥ ነበረ። በተለይ በቀኝ ክንፍና 9 ቁጥር ቦታ ላይ በመጮቱ ምክንያት ለሊቨርፑል ከፍተኛ አገልግሎት ይሰጥ ነበረ። ነገር ግን ሪያል ማድሪዶች ይህንን ተጫዋች በዚህ ሰዓት በቋሚነት ለመሸጥ ባለመፈለጋቸው ምክንያት ሊቨርፑሎች እዚህ ተጫዋች ላይ ያላቸውን ፍላጎት ትተውታል እያለን ይገኛል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ፋብሪዚዮ ሮማኖ ይዞት የወጣውን ዘገባ ነው የምንመለከተው። ፋብሪዚዮ ሮማኖ በዛሬው ዕለት ይዞት በወጣው ዘገባ መሰረት ብራድሊ ባርኮላ ከሊቨርፑል ጋር በግል ጥቅማ ጥቅሞች ዙሪያ ከስምምነት ላይ ደርሰዋል እያለን ይገኛል። እንደሚታወቀው ሊቨርፑሎች ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አላቸው። ይህ ፍላጎታቸውም የጀመረው ከአንድ ዓመት በፊት ነው የነበረው። በተለይ ወደ ፒኤስጂ ከማቅናቱም በፊትም ሊቨርፑሎች ተጫዋቹን ለማስፈረም ፍላጎት ነበራቸው። እንደዚሁም በ2025 የክረምት የዝውውር መስኮትም ይህንን ተጫዋች ለማስፈረምም አንዳንድ እንቅስቃሴዎችም ጀምሮ ነበረ። ነገር ግን እነዛ ሁላ እንቅስቃሴዎች ሳይሳኩላቸው ቀርቷል። በዚህ የክረምት የዝውውር መስኮትም ከአንድ ወር በፊት ጀምሮ ይህንን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ ነው የሚገኙት። ከጥቂት ሳምንት በፊትም ምናልባትም ከሁለት ሳምንት በፊትም ከፒኤስጂ ጋርም ንግግር ማድረግ ጀምረዋል። በእርግጥ እስካሁን ድረስ ምንም አይነት መፍትሄ አልተገኘለትም። በተለይ ሊቨርፑሎች ያቀረቡትና ፒኤስጂዎች የሚፈልጉት ሂሳብ በጣም ከፍተኛ ልዩነት አለ በመሃላቸው። እንደሚታወቀው ሊቨርፑሎች እስከ 100 ሚሊዮን ፓውንድ ድረስ ነው እያቀረቡ የሚገኙት። ፒኤስጂዎች በአንጻሩ ደግሞ 145 ሚሊዮን ፓውንድ ድረስ እንዲከፈላቸው ይፈልጋሉና በመሃላቸው እንግዲህ የ45 ሚሊዮን ፓውንድ ልዩነት አለ እና ያንን ልዩነት ለማጥበብ እንግዲህ የተለያዩ ድርድሮችን እያደረጉ ነው የሚገኙት። በዚህ ማለት ነው እንግዲህ ፋብሪዚዮ ሮማኖ በዛሬው ዕለት ሊቨርፑሎች ከብራድሊ ባርኮላ ጋር በግል ጉዳዮች ዙሪያ ከስምምነት ላይ መድረሳቸውን እየተናገረ የሚገኘው። ይህ ለሊቨርፑል እንግዲህ በጣም ትልቅ ዜና ነው። ምክንያቱም አንዱ ትልቅ ፈተና ነው መጋፈጥ የቻሉት። ከዚህ በኋላ የሚቀረው ከፒኤስጂዎች ጋር መደራደር ብቻ ነው። ፒኤስጂዎችም እንግዲህ በዚህ ሰዓት የአጥቂ ስፍራውን ለማጠናከር የተለያዩ እንቅስቃሴዎችን እያደረጉ ነው የሚገኙት። እንደሚታወቀው አኩሊችን ከሞናኮ ማስፈረማቸው አይዘነጋም። በዛሬው ዕለትም በወጡት ዘገቦች መሰረት ፌራን ቶሬዝን ባርሴሎና ለማስፈረም እንደተቃረቡ ነው እየተነገረ የሚገኘው። እንደዚሁም የአያክስ ተጫዋች ሆነውን ጉዲትንም ለማስፈረም እንቅስቃሴ ማድረግም ጀምሯልና ምናልባትም እነዚህ ዝውውሮች ከተጠናቀቁ በኋላ ብራድሊ ባርኮላ ላይ የለጠፉትን ሂሳብ ሊቀንሱ ይችላሉ እየተባለ ነው የሚገኙና በዚህ ሳምንት ባይሆን እንኳን ራሱ በቀጣይ ሳምንት አዳዲስ ዜናዎችን ልንመለከት ልንሰማ የምንችልበት እድል እንዳለ ፋብሪዚዮ ሮማኖ በዘገባው ተናግሯልና በዚህ ሰዓት እንግዲህ የተጫዋች የሊቨርፑል ተጫዋች የመሆኑን እድሉ ከቀን ወደ ቀን እየጨመረ እየመጣ ነው የሚገኘው። ምናልባትም የዝውውር መስኮቱ ከመዘጋቱ በፊት እንደዚሁም አዲሱ የውድድር ዓመት ከመጀመሩ በፊትም ሊቨርፑሎች ይህንን ተጫዋች ሊያስፈርሙ የሚችሉበት እድል እንዳለ ነው እየተነገረ የሚገኘው። ብራድሊ ባርኮላ እንግዲህ በዛሬው ዕለት የፒኤስጂ ቡድንን መቀላቀል ችሏል። በ2026 የዓለም ዋንጫ ከፈረንሳይ ብሔራዊ ቡድን ጋር በመሆን እስከ ደረጃ ጨዋታዎች ድረስ መጓዙ አይዘነጋም። በዛ ምክንያትም ተጨማሪ እረፍቶች ተሰጥተውት ነበረ። በዛሬው ዕለትም እነዚህን እረፍቶች ጨርሶ በዛሬው ዕለት ፒኤስጂን መቀላቀል ችሏል። በቀጣይም በሚኖሩ የቅድመ ውድድር ዝግጅቶች ላይ ይሳተፋል ተብሎ ይጠበቃል። በመቀጠልም በዛሬው ዕለት ትልቁ መነጋገሪያ ሆኖ የቆየውን ዘገባ ነው የምንመለከተው። እንደሚታወቀው ከጥቂት ሳምንታት በፊት ምናልባትም ከ2-3 ሳምንት በፊት ኤፍኤስጂዎች የተወሰኑ የሊቨርፑል ድርሻቸውን ለመሸጥ እየተነጋገሩ እንደሆነ ስንመለከት ነበረ። በዛሬው ዕለት በወጡት ዘገቦች መሰረት ከሆነ ደግሞ 1/3 የሊቨርፑል ድርሻውን ለመሸጥ ከጫፍ እንደደረሱ ነው እየተነገረ የሚገኘው። በተለይ ፖል ጆይስ ይዞት በወጣው ዘገባ መሰረት በአሚታ ባቲ የሚመራውና የአማዞን መስራችና ባለቤት የሆነው ጄፍ ቤዞን እንደዚሁም ደግሞ የፌስቡክ መስራቾች ከሆኑት መካከል አንደኛው የሆነው ኤድዋርዶ ሳቫሪንን ያካተተው ኮንሶርቲየም ከኤፍኤስጂ የሊቨርፑልን ድርሻ ለመግዛት እንደተቃረቡ ነው እየተናገረ የሚገኘው። ይህም ድርሻ እንግዲህ 33% ይደርሳል ተብሎ ነው የሚጠበቀው። ለዚህ 33%ም ከ1.3 እስከ 1.4 ቢሊዮን ድረስ ያወጣሉ ተብሎ ነው የሚጠበቀው። ይህም ደግሞ በእግር ኳስ ታሪክ በጣም ከፍተኛው ክለብ የተገዛበት ዋጋ እንደሆነ ነው እየተነገረ የሚገኙና ይህም ስምምነት እንግዲህ በቅርቡ ሊጠናቀቅ ይችላል ተብሏል። በተለይ ስካይ ስፖርት ይዞት በወጣው ዘገባ መሰረት ይህ ስምምነት ምናልባትም በዚህ ሳምንት ካልሆነም ደግሞ በቀጣይ ሳምንት ይጠናቀቃል እያሉን ይገኛሉና
ኤፍኤስጂዎች በቅርቡ የክለቡን 1/3 ድርሻ ለእነዚህ ባለሀብቶች መሸጣቸውን ይፋ ያደርጋሉ ተብሎ ይጠበቃል። እነዚህ ባለሀብቶች እንግዲህ በዓለማችን ላይ ከሚገኙ ሀብታሞች መካከል የሚጠቀሱ ናቸው። የአማዞን መስራችና ባለቤት የሆነው ጄፍ ቤዞን የ207 ቢሊዮን ፓውንድ ሀብት አለው ተብሎ ይገመታል። ኤድዋርዶ ሳቫሪን በበኩሉ 23.7 ቢሊዮን ፓውንድ፣ እንደዚሁም አሚታ ባቲ ደግሞ 22 ቢሊዮን ፓውንድ ሀብት አላቸው ተብሎ ነው የሚጠበቁትና እነዚህ ሶስቱ ናቸው እንግዲህ አንድ ላይ በመሆን በሊቨርፑል ቤት የ33% ድርሻ ለመግዛት እየተደራደሩ የሚገኙት። ይህ ድርድርም እንግዲህ ላለፉት 3 ወራት ሲደረግ እንደነበረ ነው እየተነገረ የሚገኘው። በቅርቡም እንግዲህ እልባት ያገኝለታል ተብሎ ይጠበቃል። እንደሚታወቀው ከአንድ ሳምንት በፊት የኤፍኤስጂ ባለቤት የሆኑት ጆን ደብሊው ሄነሪ ወደ ለንደን አምርተው ነበርና ያጉዟቸውም በዚህ ዙሪያ ለመደራደር እንደሆነ ሲነገር ነበረ። በዚህ ሰዓትም እንግዲህ ይህ ድርድር በላቀ ደረጃ ላይ እንደደረሰም ተዘግቧል። በቅርቡም እንግዲህ ስምምነቱ ይፋ ይደረጋል ተብሎ ይጠበቃል። ይህ ስምምነት ይፋ የሚደረግ ከሆነና እነዚህ ኮንሰርቲሞች በሊቨርፑል ቤት 33% ድርሻ የሚይዙ ከሆነ ሊቨርፑል ላይ በጣም ከፍተኛ ለውጥ ሊያመጣ ይችላል። በተለይ ከነዚህ ለውጦች መካከል አንዱን እንኳን ብቻ ብንመለከት እንደሚታወቀው ከጥቂት ቀናቶች በፊት በወጡ ዘገባዎች መሰረት የሊቨርፑል ዋና የማሊያ ላይ ስፖንሰር የሆነው ስታንዳርድ ቻርተር ከሊቨርፑል ጋር የሚያቆየው ኮንትራት የሚያበቃው ቀጣይ ዓመት ነው። እንደዚሁም የእጀታ ላይ ስፖንሰር የሆነው ኤክስፒዲያም ከሊቨርፑል ጋር ያላቸው ኮንትራት የሚያበቃው ቀጣይ ዓመት ነው እና በዛ ምክንያትም በዚህ ሰዓት እንግዲህ ሊቨርፑሎች ከተለያዩ ማሊያ ላይ ስፖንሰሮች ጋር ንግግሮችን እያደረጉ ነው የሚገኙት እና ምናልባትም እነዚህ ኮንሰርቲሞች ሊቨርፑልን የሚገዙ ከሆነ ምናልባትም አማዞን የሊቨርፑል የማሊያ ላይ ስፖንሰር ልሁን ብሎ ጥያቄ ሊያነሳ ይችላል። እንደዛ የሚያደርግ ከሆነ ደግሞ ምናልባትም ሊቨርፑሎች ከፍተኛ ገቢዎችን እንዲያገኙ ሊያግዛቸው ይችላልና በአጠቃላይ በተለይ በፋይናንሻል ላይ ከፍተኛ ለውጥ ሊያመጣ ይችላል። እንደዚሁም ከሜዳ ውጭ ባሉት ነገሮች ላይም ከፍተኛ ለውጥ ሊያስከትል ይችላል። ያ ደግሞ ወደ ዋናው ቡድንም ብዙ ገቢዎችን እንዲያገኙ የተለያዩ ጥሩ የሚባሉ ተጫዋቾችን እንዲያመጡም ሊያደርጋቸው ይችላል። ይህ ከጥሩ ጎኑ ስንመለከተው ነው። በዛው ልክ ግን ልክ እንደ ማንቸስተር ዩናይትድ ባለቤቶችም ወደ ሊቨርፑል መጥተው ብዙ ገቢዎችን ትርፎችን ለመሰብሰብ ሊመጡ ይችላሉ። በዛ ምክንያትም ቡድኑን አፌክት ሊያደርጉ ይችላልና እነዚህ ኮንሰርቲሞች በሊቨርፑል ቤት ድርሻ መግዛታቸው የራሱ የሆነ ጥሩ ጎን አለ። በዛው ልክም ደግሞ የራሱ የሆነ ተጽዕኖ አለው ወይም መጥፎ ጎን አለው። ምናልባት ለሊቨርፑሎች ትንሽ ተስፋ የሚሰጠው ከባለ ሀብቶቹ መካከል አንደኛው የሆነው አሚታ ባቲ ላለፉት 10 ምናምን ዓመታት በእግር ኳስ ውስጥ ቆይቷል። እናም ያ ልምዱን ወደ ሊቨርፑል ሊያመጣው ይችላልና ያም ደግሞ ለሊቨርፑሎች ከፍተኛ ጥቅም ሊሰጥ ይችላል ተብሎ ነው የሚጠበቀውና በአጠቃላይ እንግዲህ ኤፍኤስጂዎች የሊቨርፑልን 1/3 የሚያክል ድርሻቸውን ለአሚታ ባቲ ለሚመራውና ጄፍ ቤዞንና ኤድዋርዶ ሳቫሪን ላካተተው ኮንሰርቲም ሊሸጡ በጣም ተቃርበዋል ተብሏል። በዚህ ዙሪያ እንግዲህ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እነዚህ ኮንሰርቲሞች በሊቨርፑል ቤት ድርሻ መግዛታቸው ለሊቨርፑሎች ይጠቅማል ብላችሁ ታስባላችሁ ወይስ ጉዳት አለው ብላችሁ ነው የምታስቡት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በአጠቃላይ ለአሁን ግን ይዤላችሁ የመጣሁት እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር፣ ፎሎ ማድረጋችሁን እንዳትረሱ። ቸር ያቆየን።